ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርቤያለሁ። እስከ ፍጻሜው አብራችሁን ቆዩ። በቅድሚያ የኢትዮጵያ ብር በዓለም ሶስተኛው ደካማው ገንዘብ ተባለ። በአንድ ዓመት ውስጥ ብቻ ብር ዋጋው በ15 በመቶ መዳከሙ ተዘግቧል። የኢትዮጵያ ብር ዋጋ በተያዘው የአውሮፓውያን ዓመት ብቻ ከአሜሪካ ዶላር አንጻር ዋጋው በ15 በመቶ ማሽቆልቆሉ ብሉምበርግ ዘገበ። ብር በአሁኑ ወቅት ከአርጀንቲናው ፔሶ እና ከቱርኩ ሊሬ ቀጥሎ በዓለም ደካማው መገበያያ ገንዘብ መሆኑን ዘገባው ጠቅሷል። የብር ዋጋ ወደፊትም ኢትዮጵያ የውጭ ዕዳዋን ማሸጋሸግ ከመቻሏ ጋር የተሳሰረ ሆኖ እንደሚቀጥል ዘገባው አመልክቷል። መንግስት የሀገሪቱን 3.5 ቢሊዮን ዶላር ብድር መልሶ ለማዋቀር ከወራት በፊት ከአበዳሪዎቹ ኮሚቴ ጋር የመግባቢያ ስምምነት ላይ መድረሱ ይታወሳል። ሆኖም የሀገሪቱ የውጭ ገቢ ማደግ፣ የመንግስት የበጀት ክፍተት መቀነስ እንዲሁም መንግስት ከ1 ቢሊዮን ዶላር የዩሮ ቦንድ ያዥ ዓለም አቀፍ ኢንቨስተሮች ጋር በቦንዱ አከፋፈል ላይ ስምምነት ሊደርስ ይችላል የሚል ተስፋ በብር ላይ ያለውን ጫና ሊያቃልል እንደሚችል ባለሙያዎች እምነታቸውን ገልጸዋል ተብሏል። በአሁኑ ወቅት መደበኛው የ1 ዶላር መግዣ ዋጋ 151 ብር ሲሆን በትይዩ ገበያ ደግሞ ወደ 180 ብር አሻቅቧል። በመቀጠል ዓመታዊ የሐዋሳ ቅዱስ ገብርኤል በዓል ላይ አላስፈላጊ የዋጋ ጭማሪ እንዳይደረግና በሰላም እንዲጠናቀቅ አስፈላጊው ዝግጅት መደረጉ ተገለጸ። ታኅሳስ 19 ቀን 2018 ዓ.ም ለሚከበረው የሐዋሳ ቅዱስ ገብርኤል ዓመታዊ ክብረ በዓል ያለምንም ጸጥታ ችግር እንዲከበር ሰፊ ዝግጅት መደረጉ ተገለጸ። የሐዋሳ ከተማ ፖሊስ አዛዥ ረዳት ኮሚሽነር ግርማ ማቴዎስ ከብስራት ሬዲዮ ጋር በነበራቸው ቆይታ እንደገለጹት ከከተማው ሕዝብ የተውጣጣ ግብረ ኃይል ተቋቁሞ ዝግጅት መደረጉና ይህ በዓመት 2 ጊዜ የሚከበረው የንግስ በዓል ያለምንም የጸጥታ ችግር እንዲከበር አስፈላጊው ዝግጅት መደረጉን ተናግረዋል። ከተማው ሙሉ በሙሉ በሚባል ደረጃ በካሜራ ቁጥጥር ስር መሆኑን እና የከተማ ነዋሪው ሆነ ሁሉም የጸጥታ አካላት በዓሉ በሰላም ተከብሮ እስከሚጠናቀቅ በጋራ እየሰሩ መሆኑ ተገለጸ። በዓሉ በሰላም እንዲጠናቀቅ መደበኛ ፖሊስ ከልዩ ኃይል መከላከያና ፌዴራል ፖሊስ አባላት ጋር በቅንጅት መስራት የሚያስችል ኮማንድ ፖስት ተቋቁሞ በከተማዋ የስጋት ቀጠናዎች ተለይተው ጥበቃ እየተደረገ ይገኛል። በበዓል ወቅት ሊያጋጥሙ የሚችሉ የስርቆትና ሌሎችም ወንጀሎች አፋጣኝ ምላሽ መስጠት እንዲቻል ጊዜያዊ ተንቀሳቃሽ ችሎት ተቋቁሟል። የአገልግሎት ሰጪ ተቋማት ምንም አይነት የዋጋ ጭማሪ እንዳይደረግ እና ወደ ከተማው ለሚመጡ እንግዶች የመኝታ ቦታ እንዳይቸገሩ በአካባቢ ያሉ ትምህርት ቤቶች ላይ እንዲያርፉ ይደረጋል ሲሉ ኮማንደር ግርማ ማቴዎስ ጨምረው ለብስራት ሬዲዮ ተናግረዋል። የቅዱስ ገብርኤል ዓመታዊ በዓል የፊታችን እሁድ ማለትም ታኅሳስ 19 ቀን 2018 ዓ.ም የሚከበር ሲሆን በድምቀት በሚከበርባቸው በሐዋሳና ቁልቢ በቂ ዝግጅት ተደርጓል። በሌላ ዜና ህወሓትን ጨምሮ ትግራይ ውስጥ የሚንቀሳቀሱ 6 የፖለቲካ ፓርቲዎች በሕጻጽ የተከሰተው የረሃብ አደጋ የተመለከተ መግለጫ ወጥተዋል። ፓርቲዎቹ ህወሓት፣ ስምረት፣ ሳልሳይ ወያነ ትግራይ፣ ብሔራዊ ባይቶ አባይ ትግራይ፣ ውድብ ናጽነት ትግራይ፣ ሹም ተንቤን ናቸው። ፓርቲዎቹ ምን አሉ የሚለውን ስንመለከት ህወሓት ከ5 ዓመታት በላይ በተቀዳደዱ የፕላስቲክ እየኖረ ያለው ህዝብ የአራዊት ሲሳይ ሆኗል። የቀረው ደግሞ እየቀነሰ በመሄድ ባለው የእርዳታ አቅርቦት ምክንያት ለከፍተኛ ቀውስ ተዳርገዋል። በየቀኑ በረሃብና በሽታ ሰው እየሞተ ነው። ጊዜ እየሄደ ነው። ትዕግስትም ልክ አለው። የትግራይ ህዝብ ከዚህ በላይ መከራ የሚሸከም ጫንቃ የለውም። ስለሆነ ትግራይ ለማዳከም የተሸረበው ሴራ ተቋቁመን ህዝባችንን እስኪያልቅ አንታገስም ሲሉ፣ በአቶ ጌታቸው ረዳ የሚመራው ስምረት ፓርቲ ደግሞ የድርጅት ደህንነት ከህዝብ ደህንነት ይቅደም የሚል አቋም ባለው ኋላ ቀር ቡድንና ጀሌዎች ከማንኛውም ጊዜ በላይ በመሬትና ወርቅ ስርቆት ኪሳቸው በሚያደልቡበት ወቅት በምግብና መድኃኒት እጦት ተፈናቃዮች መሞታቸው አንገታችንን እንድንደፋ አድርጎናል። የተፈናቃዮች ስቃይ ከሚዲያ ተሰውሮ ለዓለም እንዳይታይና እንዳይሰማ ያደረገው ኋላ ቀር ቡድንና አሽከሮቹ ናቸው።
ስለሆነም ሁሉም ትግራይዋ ለዚህ የሁሉም አይነት ጥፋቶች መነሻ የሆነው ኋላ ቀር ቡድንና አሽከሮቹ ለአንዴና ለመጨረሻ ተመንግሎ እንዲወገድ በጋራ መታገል ይገባል። ሳልሳይ ወያነ ትግራይ ፓርቲ በበኩሉ የረሃቡ ዋና ምንጭ ፖለቲካዊ ስንፍና ነው። ስለሆነም ህዝቡ የረሃብ አደጋውን የሚገታ አስቸኳይ ድጋፍ ከመለገስ ጎን ለጎን የችግሩ መነሻ የሆነውን ስርዓት እንዲለውጥ አብሮን እንዲታገል ጥሪ እናቀርባለን ብለዋል። ሌላኛው በትግራይ ክልል የሚንቀሳቀስ ሰው ብሔራዊ ባይቶና አባይ ትግራይ በበኩሉ የተደቀነው የረሃብ አደጋ በዘላቂነት እንዲገታ ከህዝብ ህልውና ይልቅ ድርጅታዊ ህልውና ይቅደም በሚለው መፈክር የሚመራው ጊዜያዊ አስተዳደር ፈርሶ በአቃፊና አሳታፊ ጊዜያዊ አስተዳደር ሊተካ ይገባል ብለዋል። መደብ ናጽናት ትግራይ ደግሞ አሰቃቂ ረሃቡ ሆን ተብሎ ከዓለም አቀፍ ማህበረሰብ እንዲደበቅ በማድረግ በተፈናቃዮች ላይ ከፍተኛ ክህደት ተፈጽሟል። ስለሆነም ይህንን አስነዋሪ ክህደት የፈጸሙ አመራሮች በህግና በሞራል ተጠያቂ ናቸው። ሹንተንቤን ፓርቲ በበኩሉ አምባገነንና ጸረ ህዝብ የሆነው የህወሓት ቡድን ዜጎቻችንን ወደ ቀያቸው እንዳይመለሱ ለፖለቲካ ትርፍ ሲባል ለ5 ዓመታት ያህል ቁማር እየተጫወተና እንቅፋት ሆኖ ቀጥሏል። ተፈናቃዮች ለከባድ አደጋ ያጋለጠው ቡድን በህግ እንዲጠየቅና እንዲወገድ ሁሉም የትግራይ ወዳጅና ፍትህ ፈላጊ ተደራጅቶ ይታገል በማለት ገልጸዋል። ወደ ውጭ ዜና ስናልፍ የሊቢያው ጦር አዛዥ በአውሮፕላን አደጋ ህይወታቸው አለፈ። የሊቢያው ጦር አዛዥ ጄኔራል መሐመድ አሊ አህመድ አልሃዳድ እና ሌሎች 4 ከፍተኛ የሊቢያ ባለስልጣናት ማክሰኞ ምሽት ከቱርክ መዲና አንካራ ወደ ሊቢያ ዋና ከተማ ትሪፖሊ በመመለስ ላይ ሳሉ አንካራ አቅራቢያ በደረሰ የአውሮፕላን አደጋ መሞታቸውን አልጀዚራ ዘግቧል። የቱርክ የአገር ውስጥ ጉዳይ ሚኒስትር አሊያርሊካያ ኤክስ በተሰኘው የማህበራዊ ትስስር ገጻቸው ላይ እንደገለጹት ፋልኮን 50 የተሰኘው የግል ጄት ማክሰኞ ምሽት 2:10 ሰዓት ከአንካራው ኢሰንቦጋ አየር ማረፊያ ተነስታ ነበር። አውሮፕላን 2:52 ሰዓት ላይ ከመቆጣጠሪያ ክፍሉ ጋር የነበራት የሬዲዮ ግንኙነት ተቋርጧል። ሚኒስትሩ አክለውም አውሮፕላኑ ግንኙነቱ ከመቋረጡ በፊት በሃይማኖታዊ የአደጋ ጊዜ ማረፊያ ጠይቆ እንደነበር ገልጸዋል። የቱርክ ወታደራዊ ኃይል የአውሮፕላን ስብርባሪ ከአንካራ 74 ኪሎ ሜትር ርቀት ላይ በሚገኘው በሃይማና ወረዳ ቀሲካቫክ መንደር አቅራቢያ አግኝተውታል። የሊቢያ ጠቅላይ ሚኒስትር አብዱልሐሚድ ድበይባ በጉዳዩ ላይ ያላቸውን ጥልቅ ሐዘን በመግለጽ መግለጫ አውጥተዋል። በመግለጫውም ይህ አደጋ ለሀገሪቱ ትልቅ አሳዛኝ ክስተት ነው፣ ለጦር ኃይሉና ለሀገሪቱ ሕዝብ የማይታካ ኪሳራ፣ ሀገራቸውን በታማኝነትና በቅንነት ያገለገሉ የሥነ ምግባርና የብሔራዊ ቁርጠኝነት ተምሳሌት የሆኑ ሰዎችን አጥተናል ብለዋል። በመጨረሻም ኢራን በአስገድዶ መድፈር ወንጀል ጥፋተኛ የተባሉ 2 ወንዶች በሞት ቀጣች። የኢራን የፍትህ አካላት ማክሰኞ ዕለት በሀገሪቱ ሰሜናዊ ክፍል በአስገድዶ መድፈር ወንጀል የተፈረደባቸውን 2 ሰዎች በሞት መቅጣታቸውን ኤኤፍፒ ዘግቧል። ሚዛን ኦንላይን ድረገጽ እንደገለጸው ከሆነ ግለሰቦቹ በፈረንጆች 2022 በማዛን ዳራም ግዛት ውስጥ በፈጸሙት የአስገድዶ መድፈር ወንጀል ተከሰው ነበር። ዋና አድማጮቻችን ለሰዓቱ ያልናቸውን ዜናዎች በዚህ እናበቃለን።